ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ከሰሜን አሜሪካ የማርሳን ስቱዲዮ እየተዘጋጀ የሚቀርብላችሁ መርሃ ግብር እንሆ ጀምሯል። በየዓመቱ እንደምናደርገው አብይ ጾምን መነሻ አድርገን የተለያዩ መርሃ ግብሮችን ወደ እናንተ የምናደርስ ይሆናል። ለ2018 ለታላቁ የአብይ ጾም እንኳን አደረሳችሁ ለማለት እንወዳለን። ታላቁ ጾማችንን እነሆ ለመቀበል ተዘጋጅተናል። 2018ን አብይ ጾምን በየሳምንቱ የተለያዩ መርሃ ግብሮችን ወደ እናንተ የምናቀርብ ይሆናል። እናንተም ጾሙን እየጾማችሁ ከኛ ጋር እንድታሳልፉ እንጋብዛለን። ዛሬው እንግዳ አድርገን የጋበዝናቸው ዋሽንግተን፣ አይዳሆና ኦሪገን ሀገረ ስብከት የስፖኪን ምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን አስተዳዳሪ ናቸው። ሊቀ ማእምራን ሳህሉ ወርቁ ይባላሉ። ይህንን የ2018ን አብይ ጾም በተለያዩ መርሃ ግብሮች ከኛ ጋር ሊያሳልፉ ፍቃዳቸውን ስለሰጡን ከልብ እናመሰግናለን። ዛሬ የመግቢያውን መርሃ ግብር ወደ እናንተ የምናደርስ ይሆናል። እናንተም ከኛ ጋር ሁኑ። ሊቀ መምህራን እጅግ አድርጌ አመሰግናለሁ ለጊዜዎት። በቅድሚያ እንኳን ለታላቁ ጾም በሰላም በጤና ደረሰዎት። እንኳን አብሮ አደረሰን። እኔም አመሰግናለሁ በዚህ ጉባኤ ስለጋበዛችሁኝ። መልካም። እስኪ አባታችን እንደው ለተመልካቾቻችን እርስዎ ያሉበትን አካባቢ ትንሽ ይንገሩን እስኪ። የኛ እንግዲህ የምንገኘው እዚህ ሜሪላንድ የማህበረ ቅዱሳን የሰሜን አሜሪካ ማዕከል ስቱዲዮ ነው የምንገኘው። እርስዎ ደግሞ ትንሽ ራቅ ይላሉ። ሲያትል የት አካባቢ ነው? የምስራቀ ፀሐይ ቅድስት ማርያም ቤተክርስቲያንስ የት ነው የምትገኘው? እንግዲህ ሲያትል ምስራቀ ፀሐይ ስፖኬን ምስራቀ ፀሐይ ቅድስት ማርያም የምትገኘው ከዋሽንግተን ሲያትል በስተ ምስራቅ ወደ 4 ሰዓት ተኩል እስከ 5 ሰዓት ተኩል ነርተን የምናገኛት ኪስ ቦታ ናት። ትንሽ ራቅ ትላለች። ወደ 300 ማይል የአካባቢ የምትጠጋ ርቀት ላይ ያለች የስቴቱ ሁለተኛ ከተማ ናት። እንግዲህ ቤተክርስቲያን ከተቆረቆረች ገና 10 ዓመትም አልሞላትም። በቅርብ ጊዜ የዛሬ 7 ዓመት በፊት ተቆርቁራ በቅርብ ጊዜ ቤተክርስቲያን የራሷ ቤተክርስቲያን ገዝተን አሁን በራሳችን ቤተ መቅደስ የምንገለገል ነው ያለነው፣ እየተገለገልን ያለነው። በጣም ጥሩ። በጣም አመሰግናለሁ ሊቀ ማእምራን። የስፖኪን ምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን አስተዳዳሪ ናቸው። እንግዲህ ለምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን ምእመናንም በዚሁ አጋጣሚ እንኳን አደረሳችሁ ለታላቁ አብይ ጾም። ጾሙ የሰላም የፍቅር ጾም ይሁንላችሁ ለማለት እንወዳለን። አባታችን ወደ ዛሬው መርሃ ግብራችን እንለፍ። የ2018 ታላቁ ጾም አብይ ጾም መግቢያ ላይ ነው የምንገኘው። እንዴት ነው ጾምን፣ በተለይ ደግሞ አብይ ጾምን እርስዎ እንዴት ነው የሚቀበሉት? በምን አይነት ዝግጅት ነው አብይ ጾምን የሚጀምሩት? አባታችን ከእርስዎ እንጀምር እስኪ። እንግዲህ አብይ ጾምን የምንጀምረው ምንጊዜም ክርስቲያናዊ ጾም መጀመር ያለበት ጾሙን ለመቀበል ክርስቲያኖች ማድረግ ያለባቸው ቅድመ ዝግጅት አለ። አሁን በተለምዶ ቅበላ ይባላል። ቅበላው ጾሙን 55 ቀን ስንጾም የምናጣውን ስጋና ወተት፣ ቅቤ፣ እነዚህ የእንስሳት ተዋጽኦ ሊያካክስ በሚችል ከመጠን በላይ መብላትና መጠጣት ሳይሆን ጾሙን ለመቀበል የሚያስፈልጉ ቅድመ ዝግጅቶች ለምእመናን ጾሙን እንዴት ትቀበላላችሁ፣ መቀበል ያለባችሁ እንዴት ነው የሚለውን ትምህርት በማስተማር
ክርስቲያኖች ጾሙን ለመቀበል በመጀመሪያ የተጣሉትን እንዲታረቁ፣ የቀሙትን እንዲመልሱ፣ የበደሉትን እንዲክሱ፣ ንስሐ እንዲገቡ ጾሙን ለመቀበል እነዚህን መንፈሳዊ ዝግጅቶች እንዲዘጋጁ በማስተማር ይህንን ግንዛቤ በመፍጠር ክርስቲያኖችን ጾሙን እንዲቀበሉ በማዘጋጀት ነው ጾሙን የምጀምረው ማለት ነው። ከዛ በመቀጠል ደግሞ በጾሙ ውስጥ ጉባኤያት ይኖራሉ። ትምህርተ ወንጌል አገልግሎቱ ከሌላው በበለጠ መልኩ ሰፋ ይላል። አገልግሎቱን ለማገልገል ራስን በማዘጋጀት ጾሙን እጀምራለሁ። ምዕመናንም ይህንን አገልግሎት በሰፊው እንዲያገለግሉ ለትምህርተ ወንጌል እንዲዘጋጁ አጠቃላይ በጾሙ ውስጥ ልናደርጋቸው የሚገቡ መንፈሳዊ ተግባራትን ጸሎት፣ ምጽዋት፣ ስግደት እነዚህን ሁሉ እንዲያውቁ ቅዱሳት መጽሐፍትን በማንበብ ጾሙን እንዲያሳልፉ እነዚህን ግንዛቤዎች በመፍጠር ነው ጾሙን የምቀበለው ማለት ነው። በጣም ግሩም። የተወደዳችሁ ተመልካቾቻችን እንግዲህ መቼስ ከእኛን ጀምር በሚል ነው ከአባታችን የጾም ዝግጅት የጀመርነው። እናንተስ በያላችሁበት አብይ ጾምን እንዴት ለመቀበል አስባችኋል? ምን አይነት ዝግጅት እያደረጋችሁ ነው? እስኪ የምትከታተሉን በተለይ በዩቲዩብ ገጻችን የምትከታተሉ ሀሳባችሁን፣ አስተያየታችሁን አስፍሩልን። በዛው ይህንን መርሃ ግብር ለሌሎቹም እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ በዚሁ አጋጣሚ እንጠይቃችኋለን። እንግዲህ አብይ ጾም መግቢያው ላይ እንደመገኘታችን አባታችን አሁን ደግሞ እስኪ ወደ ምእመናኑ ዝግጅት እንለፍና እያንዳንዱ ኦርቶዶክሳዊ ይህን ጾም ሲጾም ከምን መጀመር አለበት ይላሉ? ወይስ ደግሞ ሊያደርጋቸው የሚችሉ ቅድመ ዝግጅቶች ምን መሆን አለባቸው? ቅድመ ዝግጅቶች ቅድም ለመግለጽ እንደሞከርኩት በመጀመሪያ ክርስቲያኖች በፍቅር ሆነው መጾም አለባቸው። ጥላቻን፣ መለያየትን፣ ኃጢአትን ትተው ራሳቸውን ለጽድቅ በማዘጋጀት መጾም አለባቸው። ያ ሲባል እንግዲህ ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ አንትሙሰ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ፣ እናንተስ በምትጾሙበት ጊዜ ራሳችሁን ተቀቡ፣ ፊታችሁን ታጠቡ ብሎ ጌታችን በምሳሌ አስተምሯል። የተቀባ የታጠበ ፊት እንደ ጿሚ መስሎ እንደማይታይ፣ የተመቸው እየበላ እየጠጣ ያለ ደስተኛ መስሎ እንደሚታይ፣ ስትጾሙ ደስተኞች ሆናችሁ ለእግዚአብሔር የተመቸ መልካም ስብዕና ተላብሳችሁ ጾሙ ለማለት ጌታችን መጀመሪያ አስተምሯል። በሁለተኛ ይሄ ቅብኡ ርእሰክሙ የሚለው በምስጢር ሲተረጎም ፍቅርን ይዛችሁ፣ ጥላቻን ትታችሁ፣ መለያየትን ትታችሁ ፍቅረ ቢጽን ባልንጀራችሁን፣ ወንድማችሁን፣ ወገናችሁን ኃጥእ ጻድቅ፣ አማኒ መናፍቅ፣ ዘመድ ባይድ ሳትሉ ሁሉንም አስተካክላችሁ በመውደድ በፍቅር ሆናችሁ ጾሙ ነው የሚለው። እንግዲህ ይሄ ቅባት የተባለው ፍቅር ነው ማለት ነው።
ፍቅርሰ ቅብሰ ፍቅረ ደቂቀ እጓለ እመሕያው ይላል። እንግዲህ ቅባት የሰው ልጆችን መውደድ ነው ይላል። ቅባት የተባለው እንግዲህ ማር ይስሐቅ ዮሐንስ አፈወርቅ የተባለው ሊቅ ቅባት የተባለው የሰው ልጆችን መውደድ ነው ይላል። የሰው ልጆችን በመውደድ ነው ጾም መጾም ያለብን እና ሰው ከነቂሙ ከነጥላቻው ከነክፋቱ ሆኖ ጾምን ቢጾም ጾሙ ከንቱ ድካም ነው የሚሆንበት። እስመ ዘያነብር ቂመ ውስተ ልቡ ይውክፍት ጸሎቱ ቅድመ እግዚአብሔር። በልቡናው ጥላቻን ቂምን ይዞ የሚጾም የሚጸልይ ሰው ጸሎቱ፣ ጾሙ፣ መንፈሳዊ አገልግሎቱ ሁሉ በእግዚአብሔር ፊት ተቀባይነት የለውም ይላል። ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ። የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው ይላል። በዚህ በማቴዎስ ወንጌል ምዕራፍ 13 ላይ ተመዝግቦ እንደምናገኘው ዘሪው ሲዘራ የዘሩ በአራት አይነት የመሬት ክፍል ወድቆ ነበረ። የመጀመሪያው መንገድ ላይ፣ ሁለተኛው አለት ላይ፣ ሶስተኛው እሾህ መካከል ወደቀ ይላል። ያ በእሾህ መካከል የወደቀው ዘር በቀለ፣ ወደ ላይ አደገ፣ ወደ ጎን መስፋትና ከላይ ግን ማበብና ማፍራት አልቻለም፣ እሾሁ አጨናንቆ ስለያዘው። እንደዚሁም በቂም በበቀል በጥላቻ ውስጥ ሆነን በክፋት ውስጥ ሆነን ብንጾም ብንጸልይ የጾምን ይመስለናል እንጂ በጾማችን መጨረሻ ልናገኘው የሚገባንን መንፈሳዊ ዋጋ እናጣለን። መቼም የሰው ልጅ ሲጾም እጠቀማለሁ ብሎ ነው መጾም ያለበት። እዚሁ ቁጥር 16 ላይ ማቴዎስ እንደነገረን ስትጾሙ እንደ ግብዞች አትጾሙ ይልና የግብዞች ጾም ግቡ ምን እንደሆነ ይናገራል። ስመሙንቱ ይትመጸለው ወይ ቆጽሩ ገጾሙ ከመያይምር ሰብ ከመጾሙ። እነዚህ ግብዞች ሲጾሙ ሰዎች ጸዋሚ ታሃራሚ ዝጉሃዊ ባህታዊ ይበሉን ብለው ውዳሴ ከንቱ ፈልገው የጾማቸውን ግብ ለውዳሴ ከንቱ አድርገው ፊታቸውን ቋጥረው ግንባራቸውን ቋጥረው ፊታቸውን አጠውልገው ሰውነታቸውን አጎሳቁለው ይታያሉ። ይህም በማድረጋቸው መንፈሳዊ ዋጋ ሳይሆን መጨረሻ ማግኘት የሚፈልጉት ውዳሴ፣ በሰው ዘንድ ውዳሴን ስለሆነ የክርስቲያኖችም ጾም እንደዚያ ሳይሆን በጾማቸው በጸሎታቸው ድነተ ስጋ ድነተ ነፍስን፣ በረከተ ስጋ በረከተ ነፍስን ማግኘት የዘላለም ሕይወትን መንግስተ ሰማያትን መውረስ መሆን አለበት የጾማቸው ግብ። ስለዚህ ይህን ሊያደርግላቸው የሚችለው ደግሞ ያለ ቂምና ያለ በቀል በፍቅር ሆነው ሲጾሙት ነው። ወሕጽቡ ገጸክሙ የሚለው ደግሞ ሰውነታችሁን በአንብዓ ንስሐ ታጥባችሁ ንጹሕ ሆናችሁ ጹሙ ሲል ነውና ክርስቲያኖች ከመጾማቸው በፊት ወደ ጾም ወደ ሱባኤ ሲገቡ አንደኛ ንስሐ መግባት አለባቸው። ሁለተኛ ደግሞ የተጣሉትን ታርቀው በፍቅር ሆነው ጾሙን መጀመር አለባቸው። ሌላው ትንቢተ ኢሳይያስ ምዕራፍ 58 ላይ ልዑለ ቃል ኢሳይያስ የሚናገረው አንድ ኃይለ ቃል አለ። የዘረዘራቸው ቅድመ ሁኔታዎች አሉ። ከጾማችን በፊት ማድረግ የሚገባንን እና የሚጠበቅብንን እንድናደርግ የዘረዘራቸው ነጥቦች አሉ። እነዚህ ነጥቦች እንዲህ ይላል። ከቁጥር 3 ላይ ስለምን ጾምን አንተም አልተመለከትኸንም?
ሰውነታችንን ስለምን አዋረድን አንተም አላወቅህም ይላሉ። እነሆ በጾማችሁ ወቅት ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ይልና ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህንን ጾም በእግዚአብሔርም ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለምን? ይላል። ቁጥር 6 ላይ ደግሞ እኔስ የመረጥኩት ጾም ይህ አይደለምን? ይልና ማድረግ ያለብንን ሲዘረዝር የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? ይላል። እነዚህን ነገሮች መጀመሪያ ማሟላት አለብን። ጾሙን ከመጀመራችን በፊት አሁን የተዘረዘሩትን የጾም መመሪያዎች በሕይወታችን መተግበር መቻል አለብን። ይህን አድርገን ስንጾም በጾማችን መጨረሻ ከእግዚአብሔር የምንፈልገውን ስርየተ ኃጢአት በረከት እናገኛለን ማለት ነው። ስለዚህ ከጾማችን በፊት መቅደም ያለባቸው ተግባራት እነዚህንና የመሳሰሉትን ይመስላል። ሁላችንም በፍቅር ሆነን በንስሐ ታጥበን የተጣላነውን ታርቀን መጾም ይጠበቅብናል ማለት ነው። መልካም፣ በጣም እናመሰግናለን አባታችን፣ ቃልዎት ያሰማልን። እንግዲህ እርሳቸው እንዳሉት ያው እያንዳንዱ ክርስቲያን እንዲህ አድርጎ ጾምን መጀመር እንዲገባ ነው። እርሳቸውም ይህንን ሰፋ አድርገው ጊዜ ወስደው የገለጹልን ከልብ እናመሰግናለን አባታችን። ከዛስ በኋላ እንግዲህ ወደ ጾሙ ከተገባ በኋላ በምን መልክ ነው ጾምን መጾም የሚገባን የሚል ጥያቄም ይነሳል አባታችን። አሁን አንዳንድ ጊዜ እንደው ልማድ ሆነና በዘወትር ከምንበላው ከስጋው ከቅቤው ከወተቱ ከዚህ መታቀብ ብቻ የሚመስል ነገር እናያለን። ጾም በእውኑ ይሄ ነው ወይ? ከዚህ የተሻገረ ነገር አይደለም ወይ የሚለውን እንዳነሱልን ነው አባታችን። በጣም ጥሩ ነው። እንግዲህ ጾም ከመብል ከመጠጥ ያለፈ ነው። በመጀመሪያ ጾም ማለት ለእግዚአብሔር መገዛት ማለት ነው። ለእግዚአብሔር መገዛት ማለት ደግሞ ሕጉንና ትእዛዙን መጠበቅ ማለት ነው። ለምሳሌ 10ቱ ትእዛዛትን 6ቱ ቃላተ ወንጌልን በመጠበቅ ጾምን ልንጾም ይገባል። በዚህ በ10ቱ ትእዛዛት ውስጥ ምን የሚል አለ? እንግዲህ ብዙ ጊዜ የማናስተውለው ለእግዚአብሔር መገዛታችን የሚገለጠው ትእዛዙን ስናከብርና ስንጠብቅ ነው። በዚህ ትእዛዝ ውስጥ ከኔ በቀር ሌሎች አማልክትን አታምልክ፣ በላይ በሰማይ ያለውን ፀሐይ፣ ጨረቃ፣ ከዋክብትን፣ በምድር ያሉ ዕፀ ዋዕባንን፣ ወንዞችን፣ ተራሮችን፣ ኮረብቶችን አታምልክ ይላል። ዛሬ በተዘዋዋሪ መንገድ ተራራና ወንዝ እያመለክን ያለ ነው። በዘር ስንለያይ ይሄ ተራራው ወንዙ እያመለክ ነው እንደሆነ መረዳት መቻል አለብን። ስለዚህ እግዚአብሔር ከኔ በቀር ሌሎች አማልክት አይሆኑልህ ሲል እግዚአብሔርን ብቻ እያመለክን በጎን ያሉ ባዕድ አምልኮ፣ ጣዖት አምልኮ
ይሄ ካለ ይሄንን ማስወገድ መቻል አለብን። ሌላው ደግሞ በአጠቃላይ እነዚህን 10ቱን ትእዛዛት፣ 6ቱን ቃላተ ወንጌል፣ ሕገ ወንጌልን፣ ሕገ ኦሪትን፣ ሕግ መጽሐፋዊን ጠብቀን ሕዋሳቶቻችን ሁሉ መጾም ያለባቸው ነገሮች አሉ። ለምሳሌ ዓይናችን መስቀሉን ብቻ መመልከት አለበት። ጌታችን ለእኛ የከፈለውን ዋጋ፣ ለእኛ ያደረገውን ምሕረት፣ ቸርነት፣ ፍቅሩን ዓይነ ልቡናችንም ዓይነ ስጋችንም መመልከት ያለበት ያ ነው። እንዳያይ ዓይናችን መጥፎ ነገር ኃጢአትን እንዳያይ ዓይኖቻችን ይከልከሉ ይላል። ጆሮዎቻችን ክፉ ነገርን ከመስማት መከልከል አለባቸው። እጆቻችን ለጸሎትና ለምጽዋት ብቻ መዘርጋት አለባቸው እንጂ ሌላውን ለመጉዳት እጆቻችን መዘርጋት የለባቸውም። አንደበታችን መጾም አለበት ክፉ ከመናገር፣ ሐሰት ከመናገር። ይሄ ከ10ቱ ትእዛዛት አንዱ ነው። ኢትኩን ስማ በሐሰት፣ በሐሰት አትመስክር፣ በሐሰት አትናገር። ሌላውን የሚያቆስል ንግግር ከአንደበታው አይውጣ። ወኢይጻብይ ነገር እምአፉክሙ፣ ከባድ ነገሮች ከአንደበታችሁ አይውጣ፣ ከአንደበታችሁ አይውጡ ነው የሚለን። ስለዚህ በዚህ ወቅት ዓይናችን መጾም አለበት፣ ጆሮአችን መጾም አለበት፣ አንደበታችን መጾም አለበት፣ እጃችን መጾም አለበት፣ እግራችን መጾም አለበት። እግራችን እንዴት ነው የሚጾመው ሲባል እግራችን ወደ ቤተ መቅደስ መሄድ አለበት እንጂ ወደ መሸታ ቤት መሄድ የለበትም፣ ወደ ጋለሞታ ቤት መሄድ የለበትም። እጃችን ለምጽዋትና ለጸሎት መዘርጋት አለበት እንጂ ደም ለማፍሰስ፣ ለመስረቅ፣ ለመቀማት፣ ለመንጠቅ መዘርጋት የለበትም። ዓይናችን መስቀሉን መመልከት አለበት እንጂ ሌሎች አሻግሮ መመልከት፣ ኃጢአትን መመልከት የለበትም። ጆሮአችን በዚህ ወቅት ሊያደምጠው የሚገባው መዝሙሩን፣ ዘለሰኛውን፣ ይህንን ስብሐተ ማህሌቱን፣ ቅዳሴውን፣ ዝማሬውን መስማት አለበት እንጂ ከዛ ውጭ ጆሮአችን ክፉን መስማት፣ ክፉን መናገር፣ መጥፎ መናገርን መስማት የለበትም። ክፉ ንግግሮችን መስማት የለበትም። እነዚህን በማድረግ ጾሙን ሕዋሳቶቻችን መጾም አለባቸው። ዓይናችን ክፉ ከማየት፣ ጆሮአችን መጥፎ ከመስማት፣ አንደበታችን ሐሰት ከመናገር፣ የሰዎችን ሕሊና አእምሮ የሚያቆስል ንግግርን ከመናገር ሕዋሳቶቻችን እነዚህ በቋሚነት ሊከለከሉ ይገባል። ልክ ከእህልና ከውሃ ለተወሰነ ጊዜ ተከልክለን ለእግዚአብሔር መገዛታችንን እንደምንገልጽ ሁሉ ሕዋሳቶቻችንንም አንደበታችን ኃጢአትን እንዳይናገር፣ ጆሮአችን ክፉ ነገርን እንዳይሰማ፣ ዓይናችን ክፉ ነገርን አሻግሮ እንዳይመለከት፣ እጃችን፣ እግራችን፣ አጠቃላይ ሕዋሳቶቻችን ለበጎ ነገር ሁሉ እንዲገዙ በማስገዛት ሰውነታችንን በማስገዛት መጾም መቻል አለብን ማለት ነው። ያ ካልሆነ ከመብልና ከመጠጥ ብቻ የምንከለከል ከሆነ የምንፈልገውን በረከት ማግኘት አንችልም። እነዚህ ሕዋሳቶቻችን እስካልተቆጠቡ ድረስ የምንፈልገውን ነገር እንዳናደርግ እንቅፋት ይሆኑብናል ማለት ነው። መልካም አባታችን፣ እንደው በእውነቱ በጥሩ ሁኔታ ነው ያነሱት። ይሄ
እንደው ዘልማዳዊ የሆነ አጽዋማችን እንትን ማለት አለበት መስተካከል አለበት ብዬ አስባለሁ። እርሱ እንዳሉት እንደው ጾም መጣ፣ ጾም መቼ ነው የሚጀምረው? ሰኞ በቃ እንደዚህ አንበላም እንደዚህ አንጠጣም ከሚለው ባለፈ ክርስቲያኖች ስንጾም ማስተዋል ያለብን ነገር ነው ያነሱልን። እንደዛ ካልሆነ የምንፈልገውን በረከት አናገኝም፣ በረከታችንን እንጠቃለን ብለዋል። እንደው በትክክል በትእዛዛቱ መሰረት ጾሙን ብንጾም ደግሞ የምናገኘው በረከት ምንድነው የሚለውንም እንዲያነሱልኝ ነው። በተለይ ከጾም በጾም ወቅት የሚገኘው በረከት ምን አይነት በረከት ነው? አንዳንዶች ጾመው ውለው ወደውኑ እንደው መቀደስ ነው በረከትን የሚያገኙም የሚመስላቸው አሉና እንዴት አይነት በረከት ነው የምንጠብቀው? በረከት የሚያስገኘው ጾም ደግሞ እንዴት አይነቱ ጾም ነው? በጣም ጥሩ። እንግዲህ በመጀመሪያ በጾም የሚገኘው በረከት አንደኛው ስርየተ ኃጢአት ነው። ሁለተኛው ድህነተ ስጋ ድህነተ ነፍስ ነው። በእነዚህ ይጠቃለላል ባጭሩ። ምንጊዜም ስንጾም የምንፈልገው ግብ የዘላለም ሕይወት መንግስተ ሰማያትን ፈልገን መሆን መቻል አለበት። አንትሙሰ ህሱ መቅድመ መንግስቶ ወጽድቆ ሆነ ያለን ጌታችን፣ እናንተስ አስቀድማችሁ መንግስቱንና ጽድቁን ሹ፣ ሌላው ሁሉ በራት ላይ ዳረጎት እንዲጨመር ይጨመርላችኋል የተባልነው። ስለዚህ በጾም የምናገኘው ጥቅም የዘላለም ሕይወት መንግስተ ሰማያትን ጌታችን በማቴዎስ ወንጌል ምዕራፍ 5:6 ላይ ብፁዓን እለ ይርህቡ ወይጸምዑ በእንተ ጽድቅ እስመ እሙንቱ ይጸግቡ፣ ስለ ጽድቅ የሚራቡ የሚጠሙ ሰዎች ንዑዳን ክቡራን ናቸው፣ እነሱ ይጠግባሉና ይላል። ይጠግባሉ ማለት ያው የረሃብ አጻፋ ጥጋብ ስለሆነ በዚህ ግስ ይጠግባሉ ብሎ ተናገረ እንጂ መንግስተ ሰማያትን ይወርሳሉ ማለት ነው። መንግስተ ሰማያትን ይወርሳሉ ማለት ነው። የክርስቲያኖች ጾም የእግዚአብሔርን መንግስት ለመውረስ የዘላለምን ሕይወት ለማግኘት ነው የክርስቲያኖች ጾም መሆን ያለበት። ስለዚህ በጾማችን የምናገኘው ዋናው ጥቅም የዘላለም ሕይወት መንግስተ ሰማያትን ነው። ስለ ጽድቅ የሚራቡ ምን አይነት ነው? ስለ ጽድቅ መራብ ብለን ስናይ አንደኛ ዛሬ ያገኘነውን ሁሉ በልተን በራሳችን ዝም ብለን ያገኘነውን ሁሉ በልተን ኋላ መንግስተ ሰማያትን እንዴት እንገባባታለን? በምን እንገባለን? ብለው ካገኙት ካላቸው ከፍለው በመመጽወት ለራሳቸው ያላቸውን ቀንሰው ለድሆች በመስጠት የሚራቡ የሚጠሙ ሰዎች እነዚህ ንዑዳን ክቡራን ናቸው ይላል። ንዑዳን ክቡራን ናቸው። ሁለተኛ በመማር ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ዓመት ከ3 ወር በዋለበት እየዋሉ ባደረበት እያደሩ የተከተሉ ሲማሩ ምንም ስንቅ ይዘው አልነበረም ይማሩ የነበሩት እና ይራቡ ነበረ፣ ይጠሙ ነበረ። እንዲያውም አልፈው ሲሄዱ ያገኙትን እሸት እየቆረጡ ሲበሉ ደቀ መዛሙርት በዕለተ ሰንበት ሊደረግ የማይገባውን እሸት ቆርጠው በልተዋል ብለው ይከሷቸው ነበር። ሲያስተምሩም ስንቅ አትያዙ፣ ተጨማሪ ተቀያሪ ልብስም አይኖራችሁ፣ ምርኩዝም አይኖራችሁ፣ ሀብት ጥሪት አይኖራችሁ፣ ዝም ብላችሁ ብቻ ሄዳችሁ አስተምሩና ልክ አስተምራችሁ ስትጨርሱ ወደ ሰፈር ገብታችሁ ሰላም ለእናንተ ይሁን በሉ፣
ሰላማችሁን የተቀበለ ሰላማችሁ ያድርበታል። በዚያ ገብታችሁ በልታችሁ ጠጥታችሁ ለሚያስተምር ለሚያገለግል ይገባዋልና ራቱ ጉርሱ ይገባዋልና ከዚያ ከምታገኙት ተመገቡ እንጂ ምንም አይኖራችሁ ተብለው ስለነበረ ብዙ ጊዜ ደግሞ ሐዋርያት በሚያስተምሩበት ጊዜ ሰይፍ እንጂ ምግብ የሚሰጣቸው አልነበረም። ስለዚህ በመማር በማስተማር ምክንያት የሚራቡ እነዚህ የእግዚአብሔርን መንግስት ይወርሳሉ። በሃይማኖት ምክንያት የሚራቡ የሚጠሙ እነሱ መንግስተ ሰማያትን ይወርሳሉ። ለምሳሌ ኤልያስን ብንወስድ በሃይማኖት ምክንያት ተው ጣዖት አታምልኩ እግዚአብሔርን አምልኩ በማለቱ ብቻ አክዓብ እና ኤልዛቤል አሳደውት በሃይማኖት ምክንያት ተሰዶ በሚሄድበት ጊዜ ርቦት ከክትክታ ዛፍ ስር መውደቁን እናያለን። ሞቱን መመኘቱን እናያለን። በአንደኛ ነገሥት ምዕራፍ 19 ላይ ተመዝግቦ እንደምናነበው ስለዚህ በሃይማኖት ምክንያት የሚራቡ ንዑዳን ክቡራን ናቸው። የዘላለም መንግስት የዘላለም ሕይወት መንግስተ ሰማያትን ይወርሳሉና ይለናል። ሌላው በምናኔ አባቶቻችን ባህታውያን እኛ ምናልባትም እነዚህ 7ቱን አጽዋማት ብቻ እንድንጾም ነው የታዘዝነው። ባህታውያን ግን በገዳም ዓመት እስከ ዓመት ምንም ሳይበሉ ሳይጠጡ ቅጠል እየሸመጠጡ ውሃ እየጠጡ አሸዋ እየቆረጠሙ ዕፀ በገዳሙን ታግሰው ጸባ አጋንንትን ተቋቁመው እንደ መላእክት እያመሰገኑ ብቻ ይኖራሉ። ሌላው እንግዲህ በንስሐ ምክንያት እየጾሙ እየጸለዩ ራሳቸውን የሚገዙ ምሕረቱን ቸርነቱን የሚለምኑ ክርስቲያኖች እነዚህ መንግስተ ሰማያትን ይወርሳሉ፣ የዘላለም ሕይወትን ያገኛሉ። ከዛ በተጨማሪ እንግዲህ የታዘዙትን እነዚህን 7ቱን የአዋጅ አጽዋማት በመጾም ክርስቲያኖች የዘላለምን ሕይወት መንግስተ ሰማያትን ይወርሳሉ። በምድር ደግሞ በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ተመዝግቦ እንደምናገኘው ዝንቱ ዘመድ እየወፅ ዘንበለ በጾም ወበጸሎት፣ ይህ የተቆራኘ ክፉ መንፈስ ኃጢአት የሚያሰራን ጣዖት የሚያስመልከን እርስ በርሳችን እንዳንዋደድ ጠብን በመካከላችን እየዘራ የሚያገዳድልን የሚያገፋፋን ክፉ መንፈስ ሊወጣ የሚችለው በጾምና በጸሎት ነው። ዝንቱ ዘመድ እየወፅ ዘንበለ በጾም፣ ይህ አብሮ አደግ ሰይጣን ያለ ጾምና ያለ ጸሎት ሊወጣ አይችልም ብሎ ነግሮናል ማለት ነው። ስለዚህ ጾም በክፉ መንፈስ ከመያዝ ያላቅቃል፣ ከሰይጣን ቁራኝነት ያላቅቃል። ኃጢአት እንዳንሰራ፣ ጣዖት እንዳናመልክ፣ እንዳንለያይ፣ በህብረት በአንድነት በሃይማኖት እንድንኖር ኃይለ አጋንንትን አድክሞ ጸላዔ ሰናያትን አርቆ ቅዱስ መንፈሱን በማሳደር ለእግዚአብሔር እንድንገዛ ክርስቲያናዊ ስራ እንድንሰራ ያደርገናል ማለት ነው ጾምና ጸሎት። ሌላው በነነዌ ሰዎች እንዳየነው በሀገር ላይም በግለሰብም ደረጃ በራስ ላይ የታወጀውን መዓት መቅሰፍት የተቃጣውን ከእግዚአብሔር የሚመጣውን ቁጣ ይመልሳል ጾም። እንግዲህ የነነዌ ሰዎች በ3 ቀን ጾም በ3 ቀን ጸሎት ይሄ የዓለም ቴክኖሎጂ ሊያጠፋው የማይችለውን እሳት ከሰማይ የወረደውን እሳት መልሰዋል። ሕፃናትንም አዋቂዎችንም
እንስሳትንም አራዊትንም ሳይለይ ሊያቃጥል የሚችለውን እሳት ከላይ ከንጉሱ እስከ ታችኛው ማህበረሰብ ድረስ ሁሉም አንድ በመሆን ጾመው በ3 ቀን ጾም በ3 ቀን ጸሎት እግዚአብሔር ሊያደርግባቸው የወሰነውን መዓት መቅሰፍት መመለስ ችለዋል። ስለዚህ ምድራዊ ሕይወታችንም የተሰነካከለ እንዳይሆን እድሜ ጠግበን የምድርን በረከት በልተን ለመኖር በሰላም ወጥተን እንድንገባ በጾም በጸሎት ተወስነን መኖር ለኛ ለስጋዊ ሕይወታችንም ደህንነታችንም ጾም ዋስትና ነው ማለት ነው። በትንቢተ ዮናስን ታሪኩን በሙሉ ማንበብ ተገቢ ነው። ለዚህ ማስረጃ የሚሆንን በአስቴር ዘመነ መንግስትም እንደዚሁ በአርጤክስስ ዘመነ መንግስት እስራኤል በ127 ሀገሮች ይኖሩ የነበሩ እስራኤላውያን በያሉበት እንደ በግ እየታረዱ እንዲገደሉ አዋጅ ወጥቶ ደብዳቤ ሰርኩላር ደብዳቤ ተበትኖ እስራኤል ሊጠፉ የነበሩትን አስቴር ይህንን የጾም ሐሳብ አፍልቃ 3 ቀን በጾም አግዙኝ፣ እኔ ወደ ንጉሱ ገብቼ ያለውን ችግር ለንጉሱ አስረዳለሁ፣ እግዚአብሔር በረድኤት በሞገስ ከኔ ጋር እንዲገባና ንጉሱ እንዲሰማኝ የሞቱን ደብዳቤ መቀየር እንድንችል 3 ቀን ጾም ጹሙ ብላ በመርዶክዮስ በኩል መልእክቱን ለእስራኤላውያን አስተላልፋ እስራኤልም ሰምተዋት 3 ቀን ጾመው እንዲሞቱ ተፈርዶባቸው የተጻፈውን የሞት ደብዳቤ ወደ ሕይወት መቀየር ችላለች። እንደ ሀገር ዛሬም ብዙ የሞት አዋጆች የሚመስሉ ይታያሉ። ብዙዎች ደማቸው እየፈሰሰ ነው፣ ሕይወታቸው እያለፈ ነው። በክርስትናቸው የሚገደሉ አሉ። ባሰሩት ማተብ በሚጠሩበት የክርስትና ስም በክርስቲያናዊ ማንነታቸው የሚገፉ የሚገደሉ፣ ሀብታቸው ንብረታቸው የሚዘረፉ አሉ። ይህንን ሁሉ መመለስ ማስተካከል የምንችለው እንደ ሀገርም በጾምና በጸሎት ነው። ስለዚህ ጾምና ጸሎት ድህነተ ነፍስን ድህነተ ስጋን ያሰጣል ማለት ነው። በጾም የምናገኘው በረከት ይህ ነው። ሌላው በጾም ምስጢራት ይገለጣል። እስመ ምስጢራት ይትከሰታለ ትሑታን፣ ምስጢራት ራሳቸውን ዝቅ አድርገው ለሚጾሙ ለሚጸልዩ ሰዎች ይገለጣሉ። ምስጢራት እነ ዕዝራ ሱቱኤል 40 ቀን ከምግብ ተከልክለው 46ቱን መጻሕፍተ ብሉያት ተርጉመዋል፣ ጽፈዋል። ሙሴ 40 ቀን ከምግብ ተከልክሎ ሕገ ኦሪትን ሰርቷል። እስራኤል የሚመሩበት ከነዓንን የሚወርሱበት ለእግዚአብሔር ተገዝተው እግዚአብሔር ደግሞ በረከቱን የሚሰጥበት ሕግ በጾም የተገኘ ነው ማለት ነው። ስለዚህ ሁላችንም ስንጾም ስንጸልይ እውነተኛው የድህነት መንገድ ይገለጥልናል፣ የድህነቱ ምስጢር ይገለጥልናል። ጌታችንም 40 መዓልት 40 ሌሊት ከቆመ ሳያርፍ ከዘረጋ ሳያጥፍ ገዳመ ቆሮንቶስ ገብቶ ከጾመ በኋላ ነው እንግዲህ ሕገ ወንጌልን የሰራው። ይሄ እያንዳንዳችን ብንጾም ብንጸልይ ምስጢር እንደሚገለጥልን ሊያመለክተን ነው። ስለዚህ በጾም ምስጢር ይገለጣል። የምንድንበት የሕይወት ምስጢር እንዲገለጥልን ይጠቅማል፣ ይረዳል ማለት ነው። መልካም። ምእመናንም እንደዚሁ ምንባቦቻቸውም ጸሎቶቻቸውም በዚሁ ዙሪያ ላይ ይሆናሉ ማለት ነው። ቤተክርስቲያን መቼም ስንዱ እመቤት ናትና ቅዱስ ያሬድ እንዳስቀመጠልን በተለይ አብይ ጾምን ሳምንታቱን ከፋፍለው ስላስቀመጠልን በዛ መሰረት ዘወረደ ብለን ከላይ ከሰማይ ወረደ ከእመቤታችን ከቅድስት ድንግል ማርያም ተወለደ
የምንለውን ይህንን ሳምንት ይህንን የሚያዘክሩትን እያነበብን እየጸለይን ጾሙን እንጀምራለን ማለት ነው። አባታችን በዚህ መልክ ነው ያስቀመጡት። ቃለ ሕይወትን ያሰማልን ሊቀ ማእምራን ሳህሉ ወርቁ ናቸው። በዋሽንግተን አይዳሆና ኦሪገን ሀገረ ስብከት ስር የስፖኪዮን ምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን አስተዳዳሪ ናቸው። አብይ ጾም መግቢያ መርሃ ግብራችን ይህንን ይመስል ነበር። ይህንን መርሃ ግብር ለሌሎቹ እንዲደርስ ሼር በማድረግ ላይክ፣ ሰብስክራይብ በማድረግ ደግሞ ዩቲዩባችን ለብዙዎቹ ታደርሱልን ዘንድ በዚሁ አጋጣሚ ጥያቄያችንን እናቀርባለን። መልካም ሳምንት ይሁንላችሁ። መልካም የአብይ ጾም ጤና ይስጥልኝ።